ጋይስ ትናንት ከአንድ ሚሊዮን ሰው በላይ የተከታተሉት ላይቭ ላይ የሁሱና እስልምና ከሚሳደብ እፎይ ጋር በጣም ትልቅ ክርክር ነበርና በጣም ትልቅ ፕሮግራም ነበር። ፕሮግራሙ ላይ እፎይ ሳይገኝ ተገኝቶ ምንም ጥያቄ ሳይመልስ ወጥቷል። ሁሱ ደግሞ የተጠየቀውን መልሰው ጥያቄውንም ጠይቆ ነበርና የተጠየቀው ግን ሰውየው አልመለሰም። እፎይ የሚባለው ማለት ነው። ታስታውሱ እንደሆነ ከዚህ በፊት የዛሬ አመት ነበር መሰለኝ ሲሳደብ የነበረው አሁን አመትን አልፏል መሰለኝ ትንሽ እና እስልምናን ሲሳደብና ሲፈለግ ነበር ሰውየው ማለት ነው። እና ያለ እውቀት ስትመራ ተሳዳቢ ትሆናለህ። በእውቀት ስትመራ እንደውሱ ተረጋግተህ የተጠየቀውን መልሰህ በእውቀት ስለምትመራ በዛኛው ደግሞ ሌላኛው ደግሞ ሲሰድቦ ራሱ ትግስተኛ ትሆናለህ። ይሄ የዚህ ልጅ ትግስት የእውነት ነው የምላችሁ በጣም የሚገርም ነውና ነገሩ ላይ በቃ ትናንት ፕሮግራሙ ላይ 20 ክርስቲያኖች እስልምናን ይዘዋል። ከዛ ደግሞ እፎይታ ምን ሻሽቷል መመለስ ስላልቻለ ማለት ነው። እና ማሻአላህ ብለናል። ልጁ በቃ የሚገርም ልጅ ነው የእውነትም አላህ ዒልሙን ይጨምርለትና ተማር ልጄ አስተግፍሩላህ እፎይ ሁለት ደቂቃ አለችኝ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካለው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖረው ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ